መላው ዓለም በድንጋጤ ተውጧል። የምጽአት ቀን መባቻ ይሆን? የሰሜን ኮሪያ መሪ ኪም ጆንግ ኡን ለዓለም አቀፍ ማህበረሰብ አስፈሪና አስደንጋጭ መልእክት አስተላልፈዋል። እኔ ፑቲን አይደለሁም፣ እኔ ጋ ቀልድ የለም፣ ኒኩለር ለመተኮስ 24 ሰዓት አይፈጅብኝም በማለት ምዕራባውያንን አስጠንቅቀዋል። ይህ ዛቻ ብቻም አይደለም፣ በተግባር እየታገዘም እንጂ እስከ አፍንጫቸው የታጠቁና ለበቀል የቆረጡ 100,000 የሰሜን ኮሪያ ልሂቅ የጦር ሰራዊት ወደ ምስራቅ አውሮፓ በረሃዎች እየጎረፈም ይገኛል። የሶስተኛው ዓለም ጦርነት መባቻ ሊሆን የሚችለውን ይህን አስደንጋጭ ዜናና የሰሜን ኮሪያ የበቀል ጉዞ ዝርዝር መረጃ አሁን ይዘንላችሁ ቀርበናልና እስከ መጨረሻው አብራችሁን ቆዩ። እኔ ፑቲንን ብሆን ኖሮ ኒውክለር ይተኮስ ነበር። ኪም ጆንግ ኡን 100,000 የሰሜን ኮሪያ ጦር ወደ አውሮፓ እየከነፈም ይገኛል። አንዳንድ መሪዎች አሉ ደፋሮች፣ በሞት መሃል ህዝባቸውን ይዘው የሚወጡ። አንዳንድ ጀግኖች አሉ በክፉ ዘመን ውስጥ ታሪካቸውን በቀለም ጽፈው የሚያልፉ።